ተናስተልኝ ክቡራትና ክቡራን ጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች መንግስት ባለፈው ዓመት 2017 የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት እንዲሆኑ በአዋጅ ፈቅዷል። አዋጅ ቁጥር 1388 ህዝባር 2017ን አውጥቷል። እንግዲህ በ1952 ወጥቶ በነበረው የፍትሐ ብሔር ህጋችን የውጭ ሀገር ዜግነት ያላቸው ሰዎች በኢትዮጵያ ውስጥ ቤት እንዲኖራቸው አይፈቀድም፣ የማይንቀሳቀስ ንብረት ማፍራት አይችሉም ነበረ። ነገር ግን መንግስት እንግዲህ የተለያዩ ምክንያቶችን በመጥቀስ የውጭ ሀገር ዜጎች ግለሰቡም ሆነ ድርጅት በኢትዮጵያ ውስጥ ቤት እንዲኖረው ፈቅዷል። ታዲያ ይህ አዋጅ ቁጥር 1388 ህዝባር 2017 ምን አንኳር ነጥቦችን ይዟል? የውጭ ሀገር ዜጎች በኢትዮጵያ የቤት ባለቤት የሚሆኑት በምን አግባብ ነው? ምን መስፈርቶችን ማሟላት ይጠበቅባቸዋል? ምን መብት ተሰጥቷቸዋል? ምንስ ግዴታ አለባቸው? በአጠቃላይ አዋጁ ስለምንድን ነው የሚያወራው የሚለውን ሁሉም ሰው ማወቅ ስላለበት ይህንን ጠቃሚ የሆነ የህግ መረጃ ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩና ይህን ጠቃሚ የሆነ የህግ መረጃ እንድትሰሙት እጋብዛችኋለሁ። እንግዲህ ለእናንተ የውጭ ዜጋ ማለት ምን ማለት ነው? አዋጁ የውጭ ዜጋን ማንን አድርጎ ነው የሚቆጥረው የሚለው ነው። እንግዲህ የውጭ ዜጋ ማለት በዚህ አዋጅ መሰረት ትውልድ ኢትዮጵያዊ የሆነ የውጭ ዜጋን ሳይጨምር አይጨምርም። ትውልድ ኢትዮጵያዊ የሆነ የውጭ ዜግነት ያለውን ሰው አይጨምርም። ኢትዮጵያዊ ዜግነት የሌለው ወይም የሌላ ሀገር ዜግነት ያለው የተፈጥሮ ሰውም ሊሆን ይችላል ወይም ደግሞ ድርጅት ሊሆን ይችላል። ስለዚህ በዚህ ውስጥ ትውልድ ኢትዮጵያዊ የሆኑ የውጭ ዜጎች በዚህ አዋጅ አይሸፈኑም ማለት ነው። እንግዲህ እንደምታውቁት ትውልድ ኢትዮጵያውያን ሆነው ቢጫ ካርድ ያላቸው የትውልድ ኢትዮጵያዊ መታወቂያ ካርድ ያላቸው ራሱን በቻለ የትውልድ ኢትዮጵያዊን መብትና ጥቅም ለመደንገግ የወጣ መመሪያ አለ፣ ደንብ አለ። በዛ መሰረት የሚስተናገዱ ነው የሚሆነው። እንግዲህ የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን በሊዝ መሬት እንደሚቀርብለት በሊዝ መውሰድ እንደሚችል በዚህ አዋጅ ተደንግጓል። ነገር ግን በዚህ በሊዝ የሚቀርብለት መሬት ለዚህ ለውጭ ዜጋ በጨረታ ስርዓት ብቻ ነው። እንግዲህ በቅርቡ በወጣው የሊዝ ደንብ ቁጥር 162 ህዝባር 2016 መሰረት በሶስት መንገዶች የሊዝ ይዞታ ሊተላለፍ ይችላል። አንደኛው በጨረታ ነው፣ ሌላው በምደባ ነው፣ እንደዚሁም ደግሞ ሶስተኛው በድርድር ሊሰጥ ይችላል። ለውጭ ሀገር ዜጋ ግን ከጨረታ ስርዓት ውጪ ቦታ ማግኘት አይችልም። የውጭ ሀገር ዜጋ ተጫርቶ ብቻ ነው። ለዚሁ ዓላማም እንግዲህ ክልሎችም ሊሆኑ ይችላሉ፣ የከተማ አስተዳደሮች ሊሆኑ ይችላሉ። ለውጭ ሀገር ዜጎች ተብሎ ቦታዎችን ጨረታ ሊያወጡ ይችላሉ። በዛ መሰረት እንግዲህ ተጫርተው የውጭ ሀገር ዜጋ ያንን ቦታ የሊዝ ጨረታውን የሚያሸንፍ ከሆነ ለቤት መስሪያ ቦታ በዚህ አግባብ በጨረታ ማግኘት ይችላል ማለት ነው። ሌላ እንግዲህ ሁሉም የውጭ ሀገር ዜጎች በኢትዮጵያ ውስጥ ቤት እንዲኖራቸው እንዲያፈሩ ላይደረግ ይችላል። የከተማ ልማትና የከተማ መሰረተ ልማት ሚኒስቴር መመሪያ አውጥቶ የሆኑ ሀገር ዜጎች በኢትዮጵያ ውስጥ ቤት እንዳይኖራቸው ሊገድብ ይችላል። ወይም ደግሞ ዜግነት የሌላቸው ሰዎች እንግዲህ በዓለም አቀፍ ደረጃ ዜግነት አልባ የሆኑ ሰዎች አሉ። በተለያዩ ሀገሮች በስደት ሊኖሩ ይችላሉ። የማንም ሀገር ዜግነት ላይሆኑ ይችላሉ። ዜግነታቸው የተነጠቁ ሰዎች ዜግነት የሌላቸውም የውጭ ሀገር ሰዎችን የመኖሪያ ቤት ባለቤት ላይ እንዳይሆኑ ሊከለክል ይችላል። እንደዚሁም ደግሞ የሆኑ ሀገር ዜጋ እንግዲህ ከሀገሪቱ ጥቅም አንጻር ሊሆን ይችላል፣ ሌሎች ፖለቲካዊ ምክንያቶች ሊኖሩ ይችላሉ። የሆነ ሀገር ዜጎች በኢትዮጵያ ውስጥ ቤት እንዳይኖራቸው የመከልከል ስልጣን ለከተማና መሰረተ ልማት ሚኒስቴር በዚህ አዋጅ መሰረት ተሰጥቶታል። ሌላው እንግዲህ የኢንቨስትመንት ፍቃድ ተሰጥቷቸው ኢትዮጵያ ውስጥ በኢንቨስትመንት ፍቃድ የውጭ ባለሀብቶች ስራ ላይ በተለያዩ ኢንቨስትመንቶች ላይ ተሳትፈው ሊገኙ ይችላሉ። እንግዲህ እነዚህ የኢንቨስትመንት ፍቃድ የተሰጣቸው የውጭ ባለሀብቶች $150,000 መመደብ ሳይጠበቅባቸው የአንድ መኖሪያ ቤት ባለቤት መሆን ይችላሉ። ከአንድ በላይ የሆነ የመኖሪያ ቤት እንዲኖራቸው ከፈለጉ ግን $150,000 የአሜሪካን ዶላሩን መመደብ ይኖርባቸዋል። ምክንያቱም
በዚህ አዋጅ እንግዲህ የቤት ባለቤት ለመሆን የሚመደብ አነስተኛ የገንዘብ መጠንን በተመለከተ በአዋጁ አንቀጽ 6 ንዑስ አንቀጽ 1 ላይ ተቀምጧል። ማንኛውም የውጭ ሀገር ዜጋ እንግዲህ የመኖሪያ ቤት ባለቤት ለመሆን የሊዝ ሙሉ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይም ደግሞ ለመኖሪያ ቤት ግዢ የሚመድበው አነስተኛ የገንዘብ መጠን ከ150,000 የአሜሪካን ዶላር ያነሰ ሊሆን እንደማይችል ተደንግጓል። በዚህ አዋጅ መሰረት ማንኛውም የውጭ ሀገር ዜጋ እንግዲህ በማናቸውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር ከአንድ ሲሆን የከተማ እና መሰረተ ልማት ሚኒስቴር እንግዲህ ሲወስን ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ይሄንን አንድ መኖሪያ ቤት ቁጥሩን በመመሪያ ሊያሻሽልለት ይችላል ማለት ነው። ስለዚህ ይሄንን ሳይጠበቅበት የኢንቨስትመንት ፍቃድ የተሰጠው የውጭ ባለሀብት ግን ይሄንን ማድረግ ይችላል። የውጭ ባለሀብት ማለት እንግዲህ በአንድ ኢንቨስትመንት የተከፈለ ካፒታል ውስጥ ቢያንስ 150,000 የአሜሪካን ዶላር ዋጋ ያለው ድርሻ ባለቤት የሆነ ሰው ነው ማለት ነው። እንግዲህ አንድ የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ማሟላት ስለሚገባው ቅድመ ሁኔታም በዚህ አዋጅ ተቀምጧል። የውጭ ሀገር ዜጋ የመኖሪያ ቤት ባለቤት የሚሆነው እነዚህን ቅድመ ሁኔታዎች አሟልቶ ሲገኝ ነው። ስም፣ ዜግነትና ሌሎች ማንነትን የሚገልጹ ህጋዊ ሰነዶችን ሲያቀርብ፣ እንደዚሁም የመኖሪያ ቤት ባለቤት ለመሆን የሚያስፈልገውን ቅድም የነገርኳችሁን 150,000 የአሜሪካን ዶላር የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆኑን ማረጋገጥ ሲችል፣ የወንጀል ታሪክ የሌለው መሆን እሱን ሲያረጋግጥ፣ ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያዝ የክልከላ ገደብ የሌለበት መሆኑ ሲረጋገጥ፣ እንደዚሁም ደግሞ ከከተማ መሰረተ ልማት ሚኒስቴር ፍቃድ ሲሰጠው እነዚህን ቅድመ ሁኔታዎች ሲያሟላ የቤት ባለቤት ይሆናል ማለት ነው። እንግዲህ የመኖሪያ ቤት ባለቤት ከመሆን የሚከለክሉ ወንጀሎች እንዲሁም ታሳቢ ሊደረጉ የሚገቡ ከሀገር ሰላም፣ ደህንነት፣ ጸጥታና ህገወጥ የገንዘብ ምንጭ ወይም ዝውውር ጋር የሚያያዙ የክልከላ ገደቦች ዝርዝር እንግዲህ የከተማ መሰረተ ልማት ሚኒስቴር በሚያወጣው መመሪያ የትኞቹ ናቸው የሚለውን ይወሰናል ማለት ነው። እንግዲህ የመኖሪያ ቤት ባለቤት ከሆነ አንድ የውጭ ሀገር ዜጋ መስፈርቶቹን አሟልቶ ምን ምን መብቶች ይኖሩታል የሚለው ልንገራችሁ። እንግዲህ በዚህ አዋጅ ቅድም የነገርኳችሁ የተቀመጡ ገደቦች እንደተጠበቁ ሆነው የመኖሪያ ቤት ባለቤት የሆነ ማንኛውም የውጭ አገር ዜጋ አግባብነት ባለው ህግ መሰረት የመኖሪያ ቤት ባለቤት ለሆነ ኢትዮጵያዊ ዜጋ የተሰጡ የንብረት መብቶች ይኖሩታል። ለኢትዮጵያዊ ዜጋ የተሰጠው የንብረት መብት ሁሉ ለዚህ የውጭ አገር ዜጋም ባለቤት ለሆነ ሰው ይኖረዋል። ሆኖም እንግዲህ ለግለሰብ ወይም ለቤተሰብ መኖሪያነት የማከራየት መብቱ እንደተጠበቀ ሆኖ መኖሪያ ቤቱ ለንግድ ዓላማ መዋል የተከለከለ ነው። አንድ የውጭ አገር ዜጋ የሰራውን ቤት ለመኖሪያነት ብቻ ነው እንጂ መጠቀም የሚችለው ከዛ ውጭ ለንግድ ዓላማ ማዋልና ማከራየት አይችልም ማለት ነው። ይሄ እንደተጠበቀ ሆኖ የመኖሪያ ቤት ባለቤት የሆነ የውጭ ሀገር ዜጋ እንግዲህ ተጨማሪ መብቶችም እንደሚኖሩት በዚህ በድንጋጌው ተቀምጧል። ራሱና ይሄ የውጭ ሀገር ዜጋው ባለቤት የሆነውና ቤተሰቡ ማለት ልጆቹና የትዳር አጋሩ ኢትዮጵያ ውስጥ እንዲኖሩ የሚያስችል አግባብነት ባለው አካል የሚሰጥ የመኖሪያ ፍቃድ ይሰጠዋል። ለራሱና ለቤተሰቡ የመግቢያ ቪዛ እንዲሁም ወደ ኢትዮጵያ የመመላለስ እንዲችሉ የሚያደርግ አግባብነት ባለው አካል የሚሰጥ እስከ 5 ዓመት የሚያገለግል የብዙ ጊዜ መመላለሻ ቪዛ የማግኘት መብት ይኖረዋል። የኢትዮጵያ ብሔራዊ ባንክም በሚያወጣው መመሪያና አሰራር መሰረት ከመኖሪያ ቤቱ በህጋዊ መንገድ የሚያገኘውን የኪራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሬ ወደ ውጭ ሀገር ማስተላለፍ መብት በዚህ አዋጅ መሰረት ተሰጥቶታል። ይሄ እንግዲህ የቤት ባለቤት የሆነ የውጭ ሀገር ዜጋ ቤቱን ለመኖሪያ አከራይቶ የሚያገኘውን የኪራይ ገንዘብ ወይም ደግሞ የሰራውን ቤት ደግሞ ከሸጠና ገቢ ካገኘ በወቅቱ ተመን መሰረት ወደ ውጭ ምንዛሬ ተቀይሮ የሽያጩ ገንዘብ ወይም የኪራዩ ገንዘብ ከዚህ ቤት የተገኘው ማለት ነው ወደ ውጭ ሀገር ወደ ሀገሩ የማስተላለፍ መብት ተሰጥቶታል። በዚህ አዋጅ መሰረት የመኖሪያ ቤት ባለቤት የሆነ የውጭ ሀገር ዜጋ እንግዲህ እነዚህ መብቶች አሉት።
ግዴታዎቹስ ምንድናቸው የሚለውን በዚህ አዋጅ የተጠቀሱትን ልንገራችሁ። በዚህ አዋጅ መሰረት እንግዲህ የመኖሪያ ቤት ባለቤት የሆነ ማንኛውም የውጭ ሀገር ዜጋ አግባብነት ባላቸው የኢትዮጵያ ሕጎች በኢትዮጵያዊ ዜጋ ላይ የተጣሉ ግዴታዎች ይኖሩበታል። እንግዲህ የዚህ አሁን የነገርኳችሁ ግዴታዎቹ እንደተጠበቁ ሆነው የመኖሪያ ቤት ባለቤት የሆነ የውጭ ሀገር ዜጋ ተጨማሪ ግዴታዎችም ይኖሩበታል። ለምሳሌ ባለመብት ለመሆን የሚያስፈልግ አነስተኛ የገንዘብ መጠን ማሟላት አለበት። ቅድም የነገርኳችሁ 150,000 የአሜሪካን ዶላሩ ማለት ነው። እንደዚሁም የመኖሪያ ቤት ባለቤት ለመሆን የሚያስፈልጉ የሊዝ፣ የቤት ግዢ፣ የግንባታ ፍቃድ ወይም ደግሞ የመጀመሪያው ዓመት ተያያዥ የመንግስታዊ አገልግሎት ክፍያዎችን በኢትዮጵያ ተቀባይነት ባለው የውጭ ገንዘብ እኩል ምንዛሬ ብቻ የመክፈል ግዴታ አለበት። የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚያገኝ ከሆነ አጠቃላይ ሊዝ ዋጋውን በአንድ ጊዜ መክፈል አለበት። ኢትዮጵያዊ ዜጋ ሲሆን እንደምታዩት ከመንግስት ጋር በሚደረግ ድርድር 20%፣ 30%፣ 40% ተከፍሎ ከዛ ደግሞ ቀሪው በተወሰኑ ዓመታት ተከፍሎ የሚያልቅ ነው በየዓመቱ። ነገር ግን የውጭ ሀገር ዜጋ ከሆነ ግን በሊዝ መሬት ሲያገኝ በጨረታ በአንድ ጊዜ የሊዝ ዋጋውን መክፈል አለበት። እነዚህ ተጨማሪ ግዴታዎች ናቸው። እንግዲህ አዋጁ ለውጭ ሀገር ዜጋ መብትና ግዴታዎችን ሲጥል ገደቦችን ሳያስቀምጥ አላለፈም። በውጭ የመኖሪያ ቤት ባለቤት በሚሆን የውጭ ሀገር ዜጋ ላይ ገደቦች ተጥለዋል። በዚህ አዋጅ መሰረት እነዚህ ገደቦች ምንድናቸው የሚለውን አንድ በአንድ እነግራችኋለሁ። የውጭ ሀገር ዜጋ እንግዲህ የመኖሪያ ቤት ባለቤት መሆን የማይችልባቸው ልዩ ቦታዎችና የድንበር አካባቢዎች የድንበር ላይ ህዝብን ፍትሃዊ ተጠቃሚነትን ከግምት በማስገባት የሚኒስትሮች ምክር ቤት በሚያወጣው ደንብ እንደሚወስን በዚህ አዋጅ ተደንግጓል። ማንኛውም የውጭ ሀገር ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ የመኖሪያ ቤት ባለቤት መሆን አይችልም። ለምሳሌ እንደ ኮንዶሚኒየም፣ ሌሎች ለአቅመ ደካሞች፣ አነስተኛ ገቢ ላላቸው ሰዎች ብቻ በአጠቃላይ በመንግስት ቀጥተኛ ድጎማ የዜጎችን የመኖሪያ ቤት ችግር ለመቅረፍ የሚሰሩ ቤቶችን በነዛ የመኖሪያ ቤት ባለቤት መሆን አይችልም። በዚህ ገደብ ተቀምጦበታል፣ ተከልክሏል ማለት ነው። እንግዲህ ይሄ የተጣለውም ገደብ በተመለከተ የፌዴራል ወይም የክልል መንግስታት በግልና በመንግስት አጋርነት ወይም በተመሳሳይ የቤቶች ልማት ማዕቀፍ ለትርፍ ዓላማ ገንብቶ ለሽያጭ የሚያቀርባቸው ቤቶችን አያካትትም ማለት ነው። እነዛን መግዛት ይችላል። ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ከሀገር ውስጥ የፋይናንስ ተቋምም ከባንክ እንደዚሁም ደግሞ ከማንኛውም ከአነስተኛ ብድርና ቁጠባ ከሌሎች የፋይናንስ ተቋማት ገንዘብ መበደር ወይም ካፒታል ማሰባሰብ አይችልም። የራሱን ካፒታል ነው ይዞ መምጣት ያለበት እንጂ አንድ የውጭ ሀገር ዜጋ ኢትዮጵያ ውስጥ የመኖሪያ ቤት ባለቤት ለመሆን ከባንክ ብድር መውሰድ አይችሉም። ከፋይናንስ ተቋማት ገንዘብ መውሰድ አይችልም። ከአነስተኛና ብድር ከማይክሮ ፋይናንሶች ገንዘብ መበደር አይችልም ማለት ነው። ሌላው እንግዲህ መንግስት በዚህ አዋጅ መሰረት የእንካለንካ መርህ እተገብራለሁ ብሎ አንዱን የእንካለንካ መርህ ተገብራለሁ ብሎ በአዋጁ ድንጋጌ ላይ ያስቀምጧል። የእንካለንካ መርህ ምንድን ነው? እንግዲህ የዚህ አዋጅ አሁን የነገርኳቸው ድንጋጌዎች ቢኖሩም ከመኖሪያ ቤት ባለቤትነት መብት ጋር በተያያዘ በውጭ ሀገር በሚኖሩ ኢትዮጵያውያን ላይ የተለየ መብትና ግዴታን ከሚያስቀምጡ ሀገራት ለሚመጡ የውጭ ዜጎች በእንካለንካ መርህ መሰረት በዚህ አዋጅ ላይ ከተመለከተ የተለየ መብት የሚሰጥ ወይም ግዴታን የሚያስቀምጥ አሰራር በሚኒስትሮች ምክር ቤት ደንብ ሊወስን ይችላል። የሆኑ ኢትዮጵያኖች የሚኖሩበት የሆነ ሀገር የመኖሪያ ቤት ባለቤትነትን በተመለከተ ወይም ደግሞ ሌሎች መብቶችን በተመለከተ ከኢትዮጵያ መንግስት ጋር በሚያደርገው ስምምነት ኢትዮጵያ መንግስት ያንተ ዜጎች እንደዚህ ላደርግልህ ይችላለሁ የመኖሪያ ቤትን በተመለከተ ብሎ ያኛው ደግሞ በግልባጩ ለኢትዮጵያ ዜጎች የሆነ ጥቅም ሰጥቶ እርስ በራስ የእንካለንካ መርህ ሊስማሙ እንደሚችሉ የኢትዮጵያ መንግስትና የዛ ሀገር መንግስት አንዱ በአዋጁ ይሄም ተቀምጧል ማለት ነው። እንግዲህ የውጭ ሀገር ዜጋ የባለቤትነት መብቱ እንዴት ቀሪ ይሆናል በቤት ላይ ያለው የሚለውን አግባብነት ባለው ህግ መሰረት በመኖሪያ ቤት ላይ የሚኖር መብት ቀሪ የሚሆንባቸው ሁኔታዎችና አሰራሮች እንደ አግባብነቱ በዚህ አዋጅ መሰረት የውጭ ሀገር ዜጋ በመኖሪያ ቤት ላይ በሚኖረው የባለቤትነት መብት ላይም ተፈጻሚ እንደሚሆኑ ነው እንግዲህ በአዋጁ የተደነገገው። እንግዲህ የውጭ ሀገር ዜጋ
የቤት ባለቤት ለመሆን ስለሚያቀርበው ማመልከቻ ፍቃድ እንዴት ይሰጠዋል፣ የባለቤትነት ማረጋገጫ እንዴት ይሰጠዋል በሚልም አዋጁ ዝርዝር የሆኑ ድንጋጌዎችን አስቀምጧል። እንግዲህ የመኖሪያ ቤት ባለቤት ለመሆን የሚፈልግ ማንኛውም የውጭ ሀገር ዜጋ በቅድሚያ ከከተማ መሰረተ ልማት ሚኒስቴር ፍቃድ ማግኘት አለበት። ይህንን እንግዲህ በዚህ ፍቃድ እንዲሰጠው የሚፈልግም የውጭ ሀገር ዜጋ የፍቃድ ይሰጠኝ ማመልከቻውን በአካል ወይም ሚኒስትሩ በሚያደራጀው የድረገጽ ስርዓት አማካኝነት ለከተማ መሰረተ ልማት ሚኒስቴር ማቅረብ አለበት። የፍቃድ ማመልከቻም እንግዲህ መርምሮ ደግሞ ፍቃድ ስለመስጠት ሚኒስቴሩ እያንዳንዱን በተሟልቶ የሚቀርብለትን ማመልከቻ አይቶ ፍቃዶቹን የሚሰጥባቸውም የጊዜ ገደቦች፣ ቀኖች ተቀምጠዋል። የከተማ መሰረተ ልማት ሚኒስቴር ስልጣንና ተግባሩ ምንድነው፣ የክልሎች ስልጣንና ተግባር ምንድነው የሚሉም በዚህ አዋጅ ተቀምጠዋል። በአጠቃላይ እንግዲህ ይህ አዋጅ የያዛቸው አንኳር ነጥቦች የውጭ ሀገር ዜጋ የቤት ባለቤት በኢትዮጵያ በሚሆኑበት አግባብ አዋጅ ቁጥር 1388/2017 የያዛቸው አንኳር ነጥቦች እነዚህ ናቸው። እንዳው የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበትን አግባብ በተመለከተ ለመደንገግ የወጣውን አዋጅ ቁጥር 1388/2017 በተመለከተ እንደው መነሻ የሚሆን መረጃ ለእናንተ አቅርቤያለሁ ብዬ አስባለሁ። ውድና የተከበራችሁ ፕሮግራሜ ተከታታዮች እስከ መጨረሻው ድረስ አብራችሁ ስለነበራችሁና ይህን መረጃ ስላደመጣችሁ ደስ ብሎኛል። በሌላ ጠቃሚ ህግ መረጃ፣ የህግ ምክር እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረ ነበርኩኝ።